እንትን ነው ዞርኩኝ ምን ዞርኩኝ አይ ያ ቦታውን ትቀራለህ he's a wedding planner he's something ሰላም ይልሽ አንተ መታቂው ነገር የለም ተረጋግተሽ እንድታዳምጪ ብቻ ነው ፈልገው መጀመሪያ ዊዲንግ ፕላነር ነኝ አይደል እንዴ ያልከኝ ለኔ አዎ እንዴ ሶ ስለዛ ካሜራውን ማጥፋት ምን አይነት ገታ ነው የምታረጉት አሪፍ የሆነ ሰርኩ ነው የምፈልገው በቃ አሪፍ ፕላን አውጥተህ ሞር በደንብ በቃ ሰርግ ተሰራበት ደስ ይላል ነኝ ችግር የለውም የነገርሽኝ የሰጠሽኝ ኦርደሮች ከዛ ያሳየዋሽ ነገሮች አሉ አይደለ ዲኮሮቹ ምኖችን ሁሉንም በመትፈልጊው ነገር ይሆናል ልታገባ ተዘጋጅተሃል በዚህ ሰዓት እንደዚህ ማድረጋችሁ ራሱ ይሄንን ቪዲዮ ለሄለን ብልክላት ምን ሊደርስ እንደሚችል ምን ሊፈጠር እንደሚችል ታውቃለህ አንድ ነገር ልንገርሽ አንድ ነገር እርግጠኛ ሆኜ ሰርጋችሁ ላይ በሱ በኩል የሚገኝ ምንም ቤተሰብ እናንተ ደግሞ እናታችሁን እንደሞታችሁ አድርጋችሁ ነገራችኋል አይ ምንም የሚመለከት ነገር የለም ስለዚህ ጉዳይ ሲጀመር ምንም ከዚህ በላይ ብዙ ወንጀሎች ሲሰሩ ነበር አይ ወደማይመለከተን ጉዳይ እየገባን ነው ስለዚህ ካሜራው ራሱ ትክክል አይደለም ሚለውን እየሰማሽ ነው አግቶኝ መጥቶ እናንተ ልተባበር ነው እንደዛ አይነት አማርኛ አለ እንዴ ነው ያሰማኸኛለሁ እዚህ ጋር እኔ ሰርጌን እየጠበቅኩ ያለው ሰው ነኝ እናታችሁ አባታችሁን በምክንያት ልገለው ቻለች እኔም ማቀው ነገር የለም እሱ ፈጥሮም ሊሆን ይችላል ፈጥሮ ካሜራ ደቅኖ ያወራን ነው ባንተ የተነሳ ነው እዚህ ነገር ውስጥ የገባሁት ቤተሰቡላ እኔ ሰርጌን እየጠበቀ ያለው ሰው ነኝ ምናልባት አንቺም ስለዚህ ጉዳይ በደንብ አድርገሽ የምታውቂ ይመስለኛል አሁን ላይ እየተሰማኝ ያለው አንቺም ነገሮችን በገንዘብ መፍታት የምታስቢና እንደምቺ የሚገባሽ ከሆነ ከነዚህ ሰዎች አንዱ ነሽ ማለት ነው ምንድነው እየተፈጠረ ያለው ለምን አታስረዳኝ እየተፈጠረ ያለው ነገር ልንገርሽ አንተም ማስረዳኝ ካሜራውን አጥፍታ አስረዳኝ ምንድነው ማስረዳሽ እኔ ራሱ ግራ ገብቶኛል እንዴት ነው ማስረዳሽ እናታችሁ ጎዳና ለጎዳና እየለመነች እየኖረች ነው እናንተ ምንም እናንተ በፈጠራችሁት ነገር እኮ እንደዚህ ነው ስለናቲ ራሱ ማውቅ መስማትም አልፈልግም እኔ በቃ ምስኪኖችን ተራይ ጉልበት ሰራተኞችን የህይወት ኢንሹራንስ እየገባችሁላቸው ጥሩ ነገር እንደተደረገላቸው አድርገው ያስባሉ እናንተ ግን በማንኪያ እየሰጣችሁ በኤክስካቫተር ዝቃችሁ ወደ ቤት ታስገባላችሁ ማውራት ያለብህ ነገር እንደለ ትናዘዛለህ ምንም አይመጣም መናዘዝ ብቻ ሳይሆን አንድ ነገር ልንገር እርግጠኛ ሆኜ መናዘዝ ብቻ ሳይሆን መታሰርህም አይቀርም የደፈራት ወንድማችሁ ደፈራት ማለት እንኳን እኔ ይከብደኛል ምክንያቱም በጣም ቀርባው ነበር እሷም እሱ እኮ ሊያገባ ፕላን ላይ ነበረ ሰው ነው ቤተሰቡ እሱ ሊደር እየተዘጋጀ የነበረበት ሰዓት ላይ ነበር የነበረው እኛ ሞተናል ሲጀመር ለእናታችን ምንም የሚመለከታት ነገር የለም ሞተናል እንደ ሞትን ነው የምታውቀው ምንም በቃ ከዛ ለሷ ጥላቻ ነበራችሁ ነው ወሬ ነው የምሮጠው ወሬ ነገሮ ካለው ልቀቀኝ ወሬ ነገሮ ካለው ካሜራ ኪት ነው ያመጣው ቀጥል ና መኪና ላይ ጫኑት ወሬ ነገሮ ካለው ሺት ነው ምን ውስጥ ነው ያስገባው ይኸውልህ ለረጅም ጊዜ ተደብቀ እየፈለግን ነበር አንተን ለማግኘት ለፍቻለሽ ቀጥል ምን ሆነሽ ነው ቀጥል ሰላምን ዊዲንግ ፕላነር ነኝ ብዬ ተጠቀምኩባት አንተ ተደብቀ ስለነበረና የእናንተን ግንኙነት ስለማቀም እዚህም ጠብቀው ያ ምን መኪና ፓርክ የሚያደርገው በታች በኩል ነው አካባቢ ፓርክ ማድረግ አይችልም ያ ምንድነው እህትህ አይደለች እንዴት ነው አንተን አለማትፈልገው ማይሆን ነገር ነው ኖ ወይ እህትህ አይደለች ሄለን እንድታቀፈልግ ማለት ምንድነው በቃ የሚሆን ነገር አይደለም በማይሆን ነገር እያስጨነቀኝ ቅድም ከ14 ዓመት በኋላ አልክ አሁን ሽጉጥ መሬት ምናምን ፕሊስ በጣም እያስጨነቀኝ ባሌ ነው ፍቅረኛዬ ነው ጭኝ ነው የምትሰውይ ምን እንደሚሰራ ታውቂያለሽ ማለት ቢዝነስ ነገሮች ላይ እንደሚሰራ ምን አይነት ቢዝነስ ዲፕሊ እንደሚሰራ አላውቅም ያገባ ስለዛ ሲጀመር ምንም አይመለከትም እኮ ስለዛ እኛ በቂ ነን በቃ ለዛ ምክር ልሰጠን ነው እንዴ መጣው ሄለን እንዲያገባ አፈልግም ለዚህ እናንተን ግንኙነት አፈልገው እሱ እንደለመደችው ሁሉንም ተንዘላዝለው እንዲኖር ነው የምትፈልገው ምንድነው ያየሁት ነገር በቃ ከዚህ በላይ መጨናነቅ አልፈልግም የስንት ሰው ህይወትን ያበላሸው ምን አይነት ሰው ነበር ላገባ የነበረው በእናትህ እያስጨነቅኝ ነው ማይሆን ነገር አንስተህ አንተንም ማይሆን ነገር እየነገርከኝ ያለው በምንም ታምር ቤት በኩል ነው ትረዳዋለሽ ብለህ የምታስበው ለምንድን ነው ራስን ሸፋፍነህ መምጣት የፈለከው እንዴ አባታችንን ገላ እንዴት አባታችሁን የገደላችሁት እናንተ በሰራችሁ ስራ እኮ እናንተ ባጠፋችሁት ወንጀል ነው አባታችሁን እንድትገድሉ የተደረገችው ፍትህ ማግኘት አለባቸው አንደኛ አንተንም ከተጠየቀ አይደለም ያስጠይቃል ክስም ተመስርቶና እኮ በቃ ሸኝኛ የምትፈልገውን ነገር አገኘ እኮ አይደለ ታሪኩን ማወቅ ወንጀል እንደሰራ ያመንክ ከዛ ለለቅቄ በነፃ እንድትሄድ ነው ፈልገው እኮ ተደራደርን እኮ አይደል ምን ተደራደሩ ዋሽተኛል እንዳትረሳ ለወደፊት አስቢ እንጂ ያለፈውን
አንቺ አሁን ስለ ቤተሰቤ እያወራሽ ልታስጨንቂኝ ነው። አንቺ እያወራሁ አይደለም። ለመጀመሪያ አላስረዳኸኝም። ይሄን በቃ እንትን ካልን በኋላ አስረዳሻለሁ ብዬ ነው። ብዙ ነገሮች ይበላሹብናል ብዬ ስላሰብኩ። አባትህ ምን ሆኖ ነበር የሞተው? ይዛል የገዛ ለአባታችሁ ያልተመለሳችሁ ለእናት ያራራ ሰው ለእኔ ትራራለህ? ነገ ለልጆችህስ ትራራለህ? ሲጀምር አንተ ወንጀለኛ እንጂ የህግ ሰውም የምትመስል ሰው አይደለም። ምክንያቱም የሚያስፈራህ ነገር እንዳለ ራስን ሸፋፍነ ነው እየተንቀሳቀስክ ያለው። ማወቅ የለባት ብዙ ነገሮች አሉ። በተለይ አሁን ላይ ጥሩ አይደለም። ጎጆ ለመመስረት እያሰብን ነው እና አንተ ስለምትለው ነገር ባታውቅ ደስ ይለኛል። በምንም ተአምር ወንድምህ የደፈራትን ሴት አሁን አለቃ አድርጋችሁ ቁጭ አድርጋችሁ ለአባታችሁ መሞት ለእናታችሁ መታሰር ተጠያቂ የሆነች ሴትዮን እያመለካችሁ የምትኖሩበት ምንም አይነት ምክንያት አይኖርም። እንዲታወቅ ስላልተፈለገ ነው። ነገሮች እንዲበላሹ ስላልተፈለገ ነው። እናትንም አባትንም የሚያሳጣ ጉዳይ እኮ ነው። አንቺ ሌላ ሰው እያመንሽ እኮ ነው። አግቱኝ የመጣ ሰው እያመንሽ እኮ ነው። እዚህ ጋር ለምን አታውቅም ስለ ሰርጋችን? ዋይ እሱም ነው እየጠየቅኩ ያለሁት። ሄለን ለምን አታውቅም ስለ ሰርጋችን? አባቴ በመኪና አደጋ ነው የሞተው ብለኸኝ ነበረ። ተሳሳትኩኝ? በመኪና አደጋ ደግሞ ሰው ታዲያ ምን አይነት ውሃ መቀቀ ሰው ተሳስተህ ቢሆንስ? አባት ምን እያደረክ ነው አንተ? በየትኛው በኩል ነው መርማሪ የሆነ ነገሮችን መርምረ ፈልፍለ አውጥተ ሰዎችን ልከስ የምችለው? እንዴት አልችልም? አሪፍ የሆነ ሰርግ ነው የምፈልገው። በቃ አሪፍ ፕላን አውጥተህ ሞር በደንብ በቃ ሰርግ ተሰናበት ደስ ይለኛል። እኔ ችግር የለውም። የነገርሽኝ የሰጠሽኝ ኦርደሮች ከዛ ያሳየዋሽ ነገሮች አሉ አይደለ? ዲኮሮቹ ምኖችን ሁሉንም በምትፈልጊው ነገር ይሆናል። እናንተም ደግሞ ያው መዘጋጀት ባለባችሁ ልክ የምናዘጋጃቸው አንዳንድ ነገሮች ይኖራል። ግን ያው ያንቺን ብቻ አይደለም ኦርደር መቀበል አለብኝ። በባለቤትሽ በኩልም ያለውን ነገር ማወቅ መቻል አለብኝ። ለዛ ነው እሱ ማግኘት አለበት እያልኩሽ ያለሁት። አዎ እሱም ባይዘው 2 ቀን ካንስል አድርጎብን ነበር። ዛሬ የሚመቸው ይመስለኛል። በእርግጠኝነት ዛሬ ይመጣል። እና አሪፍ ፕላን በደንብ አሪፍ አድርገን እንድታወጣው ፈልጋለሁ። በጣም ነው ጓጉቼ ታውቃለህ። አልተመቸሽም? ያሳየሁሽ ነገር ደስ አላለሽም ነው? ኖ ከሱ ሞር ሊሰራ ደስ ይለኛል። አሁን እሱ የኔ ሀሳብ አይደለም። አሁን ደግሞ እሱ ባለበት ሞር ፎከስ አድርገን እንዲሰራ ፈልግ። በጣም ነው ታውቃለህ የጓጓሁት። ጋብቻማ እንዴት ላይ ያጓጓሽ ይችላል? በጣም ኤግዛክትሊ በጣም እንትን ብዬ ጠበቅኩ ያለሁት እና የእሱንም ሀሳብ ቢነግረን እኔ ነገርኩህ ካለ እሱን ትጨምር። ግን ለምንድን ነው አሁን 2 ቀን አሁን ትናንትናም እንደዚሁ እናገኘዋለን ምናምን ብለሽ መጨረሻ ሰዓት ላይ ካንስል አደረገብኝ? ቢዚ በጣም ቢዚ ነው እና እኔም አላገኘሁትም። ምንድን ነው የሚሰራው ግን? ቢዝነስ ነው። ስፔሲፊክሊ ምን እንደሚሰራ ታየው? ስፔሲፊክሊ አላውቅም። ግን ዛሬ ግን በእርግጠኝነት እናገኘዋለን። ደውዬለታለሁ። እየመጣሁ ነው ብሎኛል። እዚህ አካባቢ ነው ምንላል እዚህም ጠብቀው ነው። ያ ምን መኪና ፓርክ የሚያደርገው በታች በኩል ነው። እዚህ አካባቢ ፓርክ ማድረግ አይችልም። ያ እንጃ ሰላም ይመጣ ግን አልመሰለኝም። ረጅም ሰዓት እየጠበቅን ነው። ይደውልለታል እንዴ? አዎ እስከቻልሽ ደውይለት ይሻላል መሰለኝ። ግን በጣም ይቅርታ፣ በጣም ብዙ ስራ እያለብህ እያወቅኩኝ እዚህ ያቆየሁት ነው። ረጅም ሰዓት ወሰደብኝ። ያ አይ ሴ ሶሪ። ምናልባት ካልተመቸውም ደግሞ ሌላ ዊዲንግ ፕላን ነገር መጠየቅ ትችላላችሁ። ትንሽ የጠጋን ጠብቀው ወይስ እንችላለን? አክቹዋሊ እንደሚደርስ ነግሮኛል። መኪናውን ፓርክ እያደረገ ነው የሚሆነው ማለት የሁሉ ቦታ እያለ ለምን እንደዛ ጋር ራሱ መኪናውን ፓርክ አድርጎ መምጣት ነው የፈለገው? አንደኛ እንዴት ነው አሪፍ መኪና ነው እና ራሱን ሴክሬት አድርጎ እንትን ለማለት መሰለኝ የተለመደ ነው። ኖርሊ ደግሞ አይመችም ቦታው ፓርክ ማለት ነው። አምኮኖ ባዲ ማለት ነገሮቻችን እናንተን ኢቨንት አሪፍ እንዲሆን እየለፈው ያለው ሰው ማስበውም እንደዛ ነው። እውነት ነው። በጣም ይቅርታ። በጣም ማለት ብዙ እንትኖች ሊኖርብህ ይችላል። ግን በቃ እባክህ አሪፍ ስራ አለ። አሪፍ እንደሚሆን እናንተ እንደ ክፍያችሁ ነው ካስደስታችሁኝ በክፍያችሁ ዴፊኒትሊ ምንም ሀሳብ እንዳይገባ ክፍያ ነገር ላይ ምንም አይነት ሀሳብ እንዳይገባ በሰራኸው ልክ በደንብ ይከፈላል። ምንም አይነት ሀሳብ እንዳይገባ ስለ ክፍያ ያ እሱ ነው ያ ሰላም እንዴት ነሽ? ዮናስ ሰላም ነው? he's a wedding planner
ዌዲንግ ፕላነራችን የእናንተ ነገሮች ትንሽ ለማስተካከል ጥረት እያደረግን ነገር እንዴት ነው? ምንድን ነው ያንተ ፕላን? ምን እንደምታስበው? ነገር አዲስ ብዬ ነው የማስበው። አዲሽናሊ እኔ ከነገርኩ በተጨማሪ እሱ የሚፈልገውን ነገር አንድ ላይ አድርገውና አሪፍ ፕላን ነው አጥተን ታንተኛ He's a wedding planner. He's ወሬን ነው የምሮጠው። ወሬት እየሮካለሁ። ልቀቀኝ። ወሬን እየሮካለሁ። ካሜራ ኬት ነው ያመጣው? ቀጥል። ና መኪና ላይ ጫኑት። ወሬን እየሮካለሁ። ሺት ነው ምን ውስጥ ነው ያስገባኝ? ይኸውልህ ለረጅም ጊዜ ተደብቀ እየፈለግን ነበር። አንተን ለማግኘት ለፍቻለሁ። ቀጥል። ምን ሆነሽ ነው? ቀጥል። አሁን ተረጋግታችሁ ቁጭ በሉና የምጠይቃችሁን ጥያቄ ብቻ ነው የምትመልሱልኝ። ምንም የምጠይቀን ጥያቄ የለም አባቴ። ሲጀመር መጀመሪያ ለምን አመጣን? ሲጀመር ሰላም ይኸውልሽ፣ ማን አንተ? የምታውቂው ነገር የለም። ተረጋግተሽ እንድታዳምጪ ብቻ ነው ፈልገው። መጀመሪያ ዌዲንግ ፕላነር ነኝ አይደል እንዴ ያልከኝ ለኔ? አዎ እንዴ። ስለዛ ካሜራውን ማጥፋት ምን አይነት እገታ ነው የምታደርጉት? ተገቢ አይደለም ይሄ ነገር። ደግሞ ካሜራው ምንድነው? ካሜራውን ምን ሆናችሁ ነው እንዴ? በሰላም ሀገር የምፈልጋቸው ነገሮች እንዴ፣ በሰላም ሀገር አንተና እህትህ ስትሰሩ የነበረው ነገር ማወቅ ፈልጋለሁ። ሰማይ ነው። ስለ እህቴ ምንም አያገባ። እኔን ነው የምታወራኝ? ደግሞ በሰላም መንገድ ነው የምታወራኝም። አግታ አይደለም እንዴ? በህግ ሀገር ወንጀለኛ። ካሜራውን አንሳልኝ አባቴ። ወንጀለኛ እንዴት አድርጌ እንዳወራ ነበር የምፈልገው? እኔ ጊዜ የለኝም ለእንደዚህ አይነት ጉዳይ። ብዙ ስራ ያለብኝ። ለምን ተደበቀው? ስለመደበቅ ነው የምታወራው? ተደብቀ ነበር። በጣም ሰላምን ዌዲንግ ፕላነር ነኝ ብዬ የተጠቀምኩባት አንተ ተደብቀ ስለነበረና የእናንተን ግንኙነት ስለማቅ ነው። በጣም እያደረክምኝ ነው ወንድሜ። አይኔን አስረኸኝ በሰላም ሀገር አግታ አምጥተኝ እዚህ አምጥተኝ። ካሜራው ለምን እንደሆነ አላውቅም። በሰላማዊ መንገድ መነጋገር ትችል ነበረ። ካሜራ ብረታ ታግተን አይደለም መናገር የምትችለው። ስለዛ ካሜራውን አጥፋለሁ። ሰላም የምታውቂው ነገር አለ? እኔ የማውቀው ነገር የለም። ዌዲንግ ፕላነር ነኝ አይደል? ለምን ነው ያመጣህን? ሲጀመር ለምን ነው ያመጣህን? ለምን ነው ያመጣህን እዚህ? ጥያቄ ልጠይቅህ። የምን ጥያቄ? ስለምን ጥያቄ? ስለ ሄለን። ማናት ሄለን? ማናት ሄለን? ስለማን ነው የምታወራኝ? ስለ ሄለን ነው እያወራሁ ያለሁት። ማናት ሄለን? ሄለንን አላውቃትም። ሰሞኑን ስለተፈጠሩ ጉዳዮች በደንብ ታውቃለህ። ምንድን ነው የሚለው? እኔ ዊዲንግ ፕላነር እንደነበረ ነው የማውቀው። እንዴት እንዲህ ያታልሉሻል? ስለተፈጠሩት ነገሮች እንዴት እንዲህ ያታልሉሻል? ረጅም ጊዜ ነበር እያናገረኝ። ትተዋወቁ ነበር ነው? ዊዲንግ ፕላነር ነው። ዊዲንግ ፕላነር ነኝ ብሎ ነው ያመጣኝ። አስበላሽ። አንተ ልታገባ እንደተዘጋጀ ማለት ነው። ሄለን አታውቅም። ሳምሶን ግን ያውቃል። ስለምታወራው ነገር ምንም ማውቀው ነገር የለም ወንድሜ። ምንም አንደኛ ነገር እንዲህ ዝም ብለህ እኔን አምጥተህ ካሜራ ፊት ደቅነህ እንትን ማውራት እራሱ ተገቢ አይደለም። በህግ ሀገር የሚያዋጣ ነገር አይደለም እያወራህ ያለው። ምናልባት ሰላም ስለእናንተ ቤተሰብ ስለተፈጠረው ነገር ላታውቅ ትችላለች። አሁንም እየሰራችሁ ስላላችሁት ነገር ላታውቅ ትችላለች። አንድ ጥያቄ ልጠይቅህ እስኪ። ከ14 ዓመት በፊት እናንተ ቤት ስለተፈጠረው ነገር እናውራ። እናታችሁ አባታችሁን በምን ምክንያት ልትገለው ቻለች? ምን አገባ አንተን? ምንም የሚመለከት ነገር የለም። እኛ ቤት ስለተፈጠረ ነገር ምንም አይመለከትም። እናታችሁ አባታችሁን በውሃ ቀቅላ ገደለችው። አይመለከትም። ምንም የማይመስል ታሪክ እያወራ ነው። ሲጀመር ደግሞ ሄለንን ደፍርሃል ተብሎ ነው። ሄለንን በመድፈር ምክንያት ነው። ኬት ነው የመጣው? ማን የነገረ? ስለዚህ ታሪክ ማን ነግሮ ነው? ሲጀመር እናንተ ደግሞ እናታችሁን እንደሞታችሁ አድርጋችሁ ነገራችኋል። አይ ምንም የሚመለከት ነገር የለም ስለዚህ ጉዳይ። ሲጀመር ምንም የሚመለከት ነገር የለም። እዚህ በማይሆን ሁኔታ አምጥተን እዚህ ጭራሽ ማይሆን ከዛሬ ስንት ዓመት በኋላ የተፈጠረ ነገር ናሆም፣ የሰማኸኝ ከሆነ ልንገርህ፣ ሁሉንም ነገር አውቃለሁ። ስለእናንተ ቤተሰብ የማላውቀው ነገር የለም። አንቺ ነሽ እንዲያረግሽን። ሲጀመር በቅርቡ ልታሳኳቸው የነበሩትን ሚሽኖች እንዳለ አክሽፈንባችኋል። አንደኛ ነገር ካሜራ እንዲያርገ ስለ ወንጀል አንደኛ ነገር ይኸውልህ ልንገርህ፣ እኔ ማወቅ የምፈልገውን ነገር እንድትነግረኝ እፈልጋለሁ። ሳምሶን አባታችሁ ሄለን እንዳልደፈራት ነግሮኛል። አንተም ደግሞ ስለዚህ ስለምን ታሪክ እንደምታወራ ራሱ አላውቅም እኮ ምንም ማውቀው ነገር የለም ስለምታወራው ታሪክ ዛሬ 14 ዓመት ምናምን። እሺ አንድ ነገር ልንገርሽ፣ ምናልባት ማወቅ ካለብሽ ሄለን
ወንድሞቿ ወይም ደግሞ አብሯት ያሉት ሰዎች እንዳለ እንዲያገቡ አትፈልግም። ምናልባት ከአንቺ ጋር ልትጋቢ እንደሆነ መረጃው ከደረሳት ወይ አንቺ ላይ እርምጃ ትወስዳለች ወይ እሱ ላይ እርምጃ ትወስዳለች። ይሄ ነገር አይሆንም። ነገሮች ግን ከመክፈታቸውና ከመባባሳቸው በፊት እኔ እናንተን ሴቭ ማድረግ እፈልጋለሁ። የምታውቁትን ነገር ንገሩ። ከአንቺ ጋር በደንብ ትግባባላችሁ ብዬ አስባለሁ። ናሁም ሁሉም ነገር ሌላ አይነት እርምጃ ውስጥ ሳንገባ ሌላ ነገር ውስጥ ሳንገባ ያሉትን ነገሮች እንዲያስረዳኝ አግባቢል። ምንድነው እየተፈጠረ ያለው? የሰርግን ቀን ሚለውን እየሰማሽ ነው? አግቶኝ መጥቶ እናንተን ልተባበር ነው። እንደዚህ አይነት አማርኛ አለ እንዴ? ነው እያሰማኸኝ ያለው እዚህ ጋር። እኔ ሰርጌን እየጠበቅኩ ያለው ሰው ነኝ እኮ። እየሰማሽ ነው አይደል? ሚለውን ነገር እየሰማሽ ነው። አግቶኝ መጣና እናንተን ልተባበራችሁ ነው። እንደዚህ አይነት አማርኛ አለ? እያመንሽው ነው? እያመንሽው ነው እሱ። እናንተ መጠየቅ ያለባችሁን ጥያቄ እኮ መጠየቅ ትችላላችሁ። እኔ መርማሪ ጋዜጠኛ ነኝ፣ ዊዲንግ ፕላነር አይደለሁም። ለምን አገትከን ታዲያ? ያንንም ያደረግኩት ሰላም አንቺን ቀርብሽ ናሆም መያዝ ስለፈለግኩ። ናሆም እንደተደበቀ ገብቶናል። እየፈለግናቸው ነበረ። ናሆምም ብቻ አይደለም እህታችሁም ተደብቃለች። ሄለን እስካሁን ድረስ ሀገር ውስጥ አልገባችም። እዚህ ሳምሶን የሰጠንን መረጃ እንዳለ ተጠቅመን እናንተን የመሰብሰብ ስራ ነው እየሰራን ያለ ነው። ምናልባት ሄለን መረጃዋን ሚስጥሯን እንድታወጡ ስለማትፈልግ ማጥፋትም ካለበት ልታጠፋችሁ ትችላለች። አግተህ መተህ ለእናንተ ጥቅም ምናምን የማይሆን ነገር ነው እና የዛሬ 14 ዓመት ምናምን የምትላቸው ነገሮች ከዚህ በላይ ስራ ሲሰሩ ነበረ። ከዚህ በላይ ብዙ ወንጀሎች ሲሰሩ ነበረ። ወደማይመለከተን ጉዳይ እየገባን ነው። ስለዚህ ካሜራው ራሱ ትክክል አይደለም። በዛ ላይ አግተን አይሆንም። ማይሆን ነገር ነው የሚያወሩት እነዚህ ሰዎች። ኮንፊውዥን ውስጥ በጣም ገብቻለሁ። ምንድነው እየተፈጠረ ያለው? ለምን አታስረዳኝ? እየተፈጠረ ያለውን ነገር ልንገርሽ። አንተም ማስረዳኝ። ካሜራውን አጥፍተህ አስረዳኝ። ምንድነው ማስረዳሽ? እኔ ራሱ ግራ ገብቶኛል። እንዴት ነው ማስረዳሽ? ታግቼ እኮ ነው የመጣሁት። አይኔ ታስሮ ምናምን እንዴት ላስረዳሽ እችላለሁ? እናንተ ስትሰሩት የነበሩት ነገሮች ምንም የሰራ ነው ነገር የለም። ተረጋጊ። ምናልባት ግልጽ ልሁንልህ ነው። እስካሁን ድረስ ታግሼ እያወራሁ ነው ያለሁት። ምንም ትዕግስት ነገሮችን እንዲብሱና እንዲገፋፉ ከፈለግ አሁንም ሪከርድ እያደረኩ ነው። ሰላም ፍቅረኛ ነች አይደል? እጮኛዬም ናት። ልታገባት ተዘጋጅተሃል? በዚህ ሰዓት እንደዚህ ማድረጋችሁ ራሱ ይህንን ቪዲዮ ለሄለን ብልክላት ምን ሊደርስ እንደሚችል ምን ሊፈጠር እንደሚችል ታውቃለህ? ለምን ዝም አልክ? መልስላት። እህትህ አይደለችም እንዴ? ሰርጋችንን አትፈልገውም ነው እሷ? አንድ ነገር ልንገርሽ፣ አንድ ነገር እርግጠኛ ሆኜ ሰርጋችሁ ላይ በሱ በኩል የሚገኝ ምንም ቤተሰብ የለም። ምናልባት የአንቺ ቤተሰቦች ብቻ ሰርጉን ሊካፈሉት ይችላሉ እንጂ በሱ በኩል አንድ ተወክሎ የሚመጣ ሰው ሊኖር አይችልም። ምክንያቱም ይሄን ነገር ኦልሬዲ አሳምናቸው ተቀብለው ቁጭ ብሏል። ማግባት አችሉም እንዳለ እኔ በምላችሁ አካሄድ ነው የምትሄዱት። ሴሰኛ ዝሙተኛ ሆናችሁ እንድትኖሩ ነው የምትፈልገው። እንደዛ ነው። የሚያስፈልጋቸውን ነገሮች ታደርጋለች። አንድ ንብረትም እንዲያፈሩ አታደርጋቸው። ናሁም እስኪ አንድ ጥያቄ ልጠይቅህ። አሁን አንተ በስምክ እንግዲህ ብዙ ሀብት ንብረት ያለው ፋሚሊ ላይ ነው ያለኸው። የብዙ ሰዎችን መሬት ስትቀሙ ነበር፣ ንብረት ስትቀሙ ነበር፣ ብዙ ነገር ስትዘርፉ ነበረ። አንተ ግን በስምክ ምን አለ? ምንድን ነው የምትጠይቀኝ? ስለምን መሬት ነው የምታወራኝ? ስለምን ሄለን ነው የምታወራኝ? አንተ ምንም ማውቀው ነገር የለም። እባክህ እያስጨነቅኝ ነው። በጣም እያስጨነቀኝ ነው። ካሜራ ፊት ለፊት የደቀነ በጣም እያስጨነቀኝ። ብዙ ወንጀለኞችን አውርቻለሁ። ሁሌም መጀመሪያ ላይ ሲጠየቁ የሚያውቁት ሰው ወንጀለኛ ነህ እያልከኝ ነው። ከመሬት ተነሳ። ምን ማስረጃ አለ? ብዙ ማስረጃ አለኝ። ወንድምህ በቂ እኮ ማስረጃ ማቅረብ ነው። አንተ ላይ ማስረጃ ለማቅረብ ወንድምህ በቂ ነው። ማውራት ባለበት ልክ መናዘዝ ባለበት ልክ ወንድሜ ስለሆነ ማስረጃ ሊሆን አይችልም። ወንድሜ ራሱ ማስረጃ ሊሆን አይችልም። ገብቶሃል? ስለዚህ ለምን ነበር ይዘህ ነበረው? ቅድም ከ14 ዓመት በኋላ አልክ። አሁን ሽጉጥ መሬት ምናምን ፕሊስ፣ በጣም እያስጨነቀኝ በጣም ሽጉጡ የምናውቀው ነገር ነው። ምንድን ነው ሽጉጡ? ታውቂያለሽ? ጠንከር ያለ ፋሚሊም ስለሆነ ራሱ አንቺ ቤተሰቦቹን ታውቂያቸዋለሽ? እንደዚሁ በደንብ ዲፕሊ ባላውቃቸውም ታውቀሻል። ሄደሽ ታውቂያቸዋለሽ? ምን እንደሚሰሩት ታውቂያለሽ? እሱ ሌላውን ታዩና ባሌ ነው ፍቅረኛዬ ነው ጭኝ ነው የምትይው ሰውዬ ምን እንደሚሰራ ታውቂያለሽ? ማለት ቢዝነስ ነገሮች ላይ እንደሚሰራ ምን አይነት ቢዝነስ ዲፕሊ እንደሚሰራ አላውቅም። ሞር ኢዝ ቢዝነስ ምን እንደዛ ነው የማውቀው እንጂ ምን ይስራ አታውቂም። አላውቅም። ግን አሁን አንተም ኮንፊውዝድ እያደረከኝ አባት፣ አንተ ተሸፋፍነህ እዚህ ጋር ካሜራ አብረተህ እንደገና ስለ ወንጀል ነው እያወራችሁ ያሉት። ምን እየተፈጠረ ነው? ፈርስት እየተፈጠረ ያለውን ነገር እየነገርኩሽ ነው። ናሆም ወንጀለኛ ነው።
እንዴት ነው ስንት ዓመት ፍቅረኛ የነበረ ሰውን እንዴት ነው ወንጀለኛ ነው ያልከው? አንቺ ከአንቺ ጋር በፍቅር ምን ያህል ጊዜ ቆይታችኋል? ኦልሬዲ አሁን 2 ዓመት። 2 ዓመት ኤግዛክትሊ። በ2 ዓመት ጊዜ ውስጥ ግን ስለ ናሆም ምንም የምታውቂው ነገር የለም? ስለ ቤተሰቦቹ፣ ስለ ስራው፣ ስለ ኑሮ እስኪ እንዴት ነው ልትኖሩ ሲያሰባችሁት? ከናሆም ጋር ከተጋባችሁ በኋላ ቤት ተከራይታችሁ ነው የምትወጡት? ቤት ገዝታችሁ ነው? ምንድን ነው ፕላን ያደረጋችሁ? ያ ተከራይተን ነው ሊያስበን የነበረው። ግን እንዴት ነው አሁን እኮ ስለ ትዳሬ እየጠየከኝ እኮ አይደለም። አንቺ እንግዲህ ከኔ ጋር ስታወሪ የነበረው ከ3 ወር በኋላ ከናሆም ጋር ልትጋቡ እንደሆነና የ3 ወር ፕላን ነበር እንድናዘጋጅ ያሰብሽው ነበረው። ታዲያ ያ ነገር የሚሆን ከሆነ ኦልሬዲ ነገሮችን መጀመር መቻል አለባችሁ። እንደ አዲስ ጎጆ ሰሪ ደግሞ የቤት ዕቃ ማሟላት አለበት። የሚያስፈልጉ ነገሮችን ከስር ከስር ማሟላት ነበረባችሁ። ያገባ ስለዛ ሲጀመር ምንም አይመለከትም እኮ ስለዛ እኛ በቂ ነን። በቃ ለዛ ምክር ልሰጠን ነው እንዴ መጣው? አይሆንም። አሁን የምትለው ነገር አለ የምጠይቃችሁን ጥያቄ አንተና ለምጠይቀው እኮ ሰላም ነው እያወራሁ ያለው። አይ ቢሆንም እንዴ አንቺ ምንድን ነው ሀሳብሽ የነበረው? ይሄን ነገር እንዴት ነው ተከራይታችሁ የምትወጡ ከሆነ ፕላንሽ እንዴት ነበረ? ነገሮች ገንዘብ ይፈታል ሲጀመር 3 ወር እኮ ማለት በጣም እኮ ረጅም ጊዜ እኮ ነው። ገንዘብ የሚፈታው ነገር ነው። ከፈለግን በአንድ ሳምንት የሚያልቅ ነገር ነው። አሁን ስለ ገንዘብ ጉዳይ ሳይሆን እያሳሰበን ያለው እዚህ ጋር ስለሚወራው ወንጀል እና ደግሞ ምናልባት አንቺም ስለዚህ ጉዳይ በደንብ አድርገሽ የምታውቂ ይመስለኛል። አሁን ላይ እየተሰማኝ ያለው አንቺም ነገሮችን በገንዘብ መፍታት የምታስቢና እንደምች የሚገባሽ ከሆነ ከእነዚህ ሰዎች አንዱ ነሽ ማለት ነው። አሁን እኔንም ወንጀል ውስጥ የከተትከኝ ነው። ገንዘብ ሲጀመር ሁሉን ነገር መፍታት ይችላል እና ገንዘብ ሁሉን ነገር እንደሚፈታ እናምናለን። ያ ደግሞ እውነትም ነው ይፈታል። ይህ ደግሞ ወንጀለኛ ሊያስብለኝ አይችልም። ስለኛ ጋብቻ ሁኔታ ለማጣራት እኔ አሁን አንተ የምትፈልግ ከሆነ እኔ ድል አድርጌ ደግሳለሁ። ሄለን ትፍቀድልህ፣ ሄለን ብቻ ትፍቀድልህ። ይህንን ቪዲዮ አንተ ልታገባ እንደሆነ ሰላም እጮኛህ እንደሆነች በእርግጠኝነት ሄለን መስማት የምትፈልግ ከሆነ ይህንን ቪዲዮን ላክላት፣ ሙሉ ለሙሉ ፈቅድልሃለሁ። ከአሁኑ ሰዓት ጀምሮ ነፃ አድርጌ ይለቅሃለሁ። ምንድነው እህትህ አይደለች? እንዴት ነው አንተን አልማትፈልገው? ማይሆን ነገር ነው። ሄለን እንድታውቅ አትፈልግም አይደል? በቃ የሚሆን ነገር አይደለም። በማይሆን ነገር እያስጨነቀኝ ነው። ታፍርባታለህ። ልታገባት ኦልሬዲ ወስናል አይደል? ስለማፈር አይደለም፣ ስለመሆን ስለማይችል ነገር ነው። ፍቅር የለም ለሷ ስላለኝ መሰለኝ ለትዳር እያሰብኳት ያለው። ታዲያ እንደዛ ካልሆነ ለመተዋወቅ እኔን እንትን ነው የሚያልከው። በቃ ማይሆን ነገር አለ። አይሆንም። በቃ አይሆንም። የሚሆን ነገር አይደለም። ነገር አለ። እሺ ነው ወይ? እኔ የማላውቀው ነገር አለ ወይ? ከእህትህ የሚያስደብቅ? እስቲ ተይኝ። እስቲ ቆይ ያመመኝ ነው። እኔ ልመልስልሽ። ሰላም ሄለን እንዲያገባ አትፈልግም። ለዚህ እናንተን ግንኙነት አትፈልገውም። እሱ እንደለመደችው ሁሉንም ተንዘላዝለው እንዲኖሩ ነው የምትፈልገው። እሷ ላይ አልሳካ ያለውን ነገር እነሱ እንዲያሳኩት አትፈልግም። እነሱ ጀስት ፑፔት ናቸው ለእሷ። እንደፈለገች የምትጫወትባቸው ደስ እንዳላት የምታንቀሳቅሳ አሻንጉሊቶች ናት። እንዴት እስካሁን ይሄንን አላውቅም። አስረዳኝ፣ አንተ አስረዳኝ፣ አንተ የምታውቀውን ነገር አስረዳኝ። እሱ ነው የሚነግርሽ፣ እሱ ያስረዳሽ። በቃ የሚያውቀው ነገር ካለ እሱ ያስረዳሽ። ያለ ታሪኩ ባለቤት አንተ ነህ እኮ። ስለማላውቀው ነገር ነው እያወራህ ያለው። እኔ የማውቀው ነገር የለም። እሱ ፈጥሮም ሊሆን ይችላል። ፈጥሮ ካሜራ ደቅኖ እያወራን ነው። በአንተ የተነሳ ነው እዚህ ነገር ውስጥ የገባሁት። ቤተሰብ ሁላ እኔ ሰርጌን እየጠበቀ ያለ ሰው ነኝ። ቤተሰብ ሰርጌን እየጠበቀ እኔ እዚህ ታግቼ ምናምን ምንድነው እያደረክ ያለኸው? ፕሊስ በጣም እያስጨነቃችሁ። አንቺም አንቺ ቢያንስ ተረጂና። እንዴት ልረዳ? ስለ ወንጀል ነው እየተወራ ያለው እኮ። አንቺ ግን ለመረዳት ሞክሪ እንጂ እኔን አታምኚኝም። ያመንኩ ነው ግን ስለ ሰርጋችን ሄለን ተወቅ እኮ ነው። አንቺ ሌላ ሰው እያመንሽ እኮ ነው። አግቱኝ የመጣ ሰው እያመንሽ እኮ ነው። እዚህ ጋር ሄለን ለምን አታውቅም ስለ ሰርጋችን? ዋይ እሱም ነው እየጠየቅኩ ያለው። ሄለን ለምን አታውቅም ስለ ሰርጋችን? በጣም እያስጨነቅሽ ነው። የምጠይቅህን ጥያቄ ለምን አትመለስላት? እሺ ሌላውን ተወና እኔ ልንገርህ፣ ስለ አብርሃም ልንገርህ፣ ስለ ሄኖክ ልንገርህ፣ ስለ መሐሪ ልንገርህ፣ ስለ ሱራፌል ልንገርህ። የስም ዝርዝር ይዘህ ነው እንዲህ የመጣው? አብርሃም እነዚህ ሰዎች እንዳለ ከአንተ ጋር ሲሰሩ የነበሩ ሰዎች ናቸው። ለሰዎች የህይወት ኢንሹራንስ እንገባለን እያላችሁ ኢንሹራንስ ውስጥ ካስገባችኋቸው በኋላ እንዴት አድርጋችሁ አደጋ በሚመስል መልኩ እነሱን አጥፍታችሁ ገንዘቡን እንደምትወርሱት እናውቃለን። ኦልሬዲ ተይዘው ለህግ አካል ተላልፈዋል። ስለዚህ መረጃም እንዳለኝ እንድታቅ የምፈልገው ከሳምሶን አንደበት መስማት ያለብንን ነገር ሰምተናል። ሊያውም ማውራት በሌለበት መልኩ ነው ያስወራነው። ሚስጥሩን ማውጣት መቀበል ስለነበረብን፣ እርምጃም መውሰድ ስለነበረብን
ነገሮችን አድበስብሰን እሱ ኮንፊደንስ እንዲሰማው አድርገን እናንተ ከህግ በላይ እንደሆናችሁ ሄለን በማንኛውም ሰዓት ልታስፈታችሁ እንደምችል አድርገን አሳምነን በኋላ ላይ ግን ተራ ተልካሻ ሰው መሆኑን አሳይተን ሁሉንም መረጃ ተቀብለናል። ራሱ ይምጣ እስቲ። አንተ ሊድ እያረካቸው የነበሩት ሰዎች እንዳለ በቁጥጥር ስር ውለዋል። ኢቭን አንተ ስትፈርምባቸው የነበሩት የኢንሹራንስ ወረቀቶች እንዳለ እኛ እጅ ላይ ገብቷል። ስለምን እያወራው እንደሆነ በደንብ ታውቃለህ። የሚገርም እንደዚህ አይነት አጋጥሞኝ አያውቅም የሚሉትን ነገር ሰላም፣ ምናልባት አውቀሽው የሚሆን ሳታውቂው ከከባድ ወንጀለኛ ጋር ነው የፍቅር ግንኙነት የጀመርሽው። እሱ አይመለከተኝም፣ የራስሽ ጉዳይ ነው። ግን በዚህ ውስጥ እነዚህ ሰዎች ነገ ለአንቺም ምክንያቱም አንቺ የምታውቂው እሱ በሚነግርሽ ልክ ነው። እኛ ደግሞ እሱ በሚነግረን ሳይሆን ከዛ በላይ መረጃና ማስረጃ ሰብስበን ነው ስለሱ የምናውቀውም የምናወራው። እያንዳንዱ ነገር ይሻለው ከ14 ዓመት በፊት ስለተፈጠረው ነገር አንቺ ላታቂ ትችላለሽ። ግን ማህበራዊ ሚዲያ ላይ መነጋገሪያ ነበር። በጣም ብዙ ነገር ተወርቶ ነበር። ሚስት ባሏን በውሃ ቀቅላ ገደለች የሚል ነገር በጣም የሆነ የእሷንም ክፋትን ነገር የሚያሳይ ብዙ በቃ ሲነጋገር የነበረ ነገር ነው። ያላቀም አባቴ በመኪና አደጋ ነው የሞተው ብለኸኝ ነበረ። ተሳሳትኩኝ። በመኪና አደጋ ደግሞ ሰው ታዲያ ምን አይነት ውሃ መቀቀል ሰው ተሳስተህ ቢሆንስ አባት ምን እያደረክ ነው አንተ? ምን ብሎ ለሌላ ጉዳይ ነው የመጣው? ሲጀመር ካሜራ መደቀኑ ራሱ አላማረኝም። ምን አግቱኝ የመጣው ብር ፈልጋችሁ? እኔ ተሳስቼ ነው የመጣሁት። ግን ሄለን ማነች? እኔ ለምንድን ነው ይህንን ቪዲዮ እንዳደርሳት ያልፈለግከው? ሄለን ስለዚህ ፓርት ነው የማልገባኝ። እባክህ ታስረዳኛለህ? አንተም እራሱ ያስረዳሽ እንጂ ሄለን እህትህ ነች አይደለችም? አሁን ነገርኩሽ እኮ ሄለን ከክፍለ ሀገር ሊያሳድጓት ያመጣት ልጅ ነች። አሁን ግን የነሱ አለቃ ሆና ቁጭ ብላለች። ሀብቱን ንብረቱን የቤተሰቦቿን ሀብት ንብረት እንዳለ ወርሳ ስትጫወትባቸው ነበር። ከየት ነው ያመጣው ይህን ታሪክ? ከኛ ጋር ነበር? ከኛ ጋር ስትኖር ነበር ነው? ትከታተለን ነበር? ወንጀለኛ እኮ ነህ አንተ ራሱ። ስለኛ ታሪክ የምታወራልኝ ከሆነ ድጋሚ እንዴት ሆኖ ነው ወንጀለኛ መሆኑ? እንዲህ ስለኔ ታሪክ እያወራኝ ነው? እየተከታተልከኝ ነው እኮ። አዎ እየተከታተልኩ ነው። ለምን የተደበቀው? ቆይ ሰላም፣ በዚህ በ3-4 ቀን ውስጥ ከናሆም ጋር ግንኙነት ነበረሽ? ታገኙ ነበር? አትገናኙ? ከዛ በፊት እንዴት ነበር? ከዛ በፊት ብዙም ባይሆን እንገናኝ ነበረ። ይሄ እኮ ፕራይቬት የሆነ ነገር ነው አባት። አሁን ግን እሱ ስደውይለት ራሱ ቅድም መምጣት እንደማይችል መጀመሪያ ነገሮች ነበረ እኮ። ስራ ላይ ነበር እኮ። ስራ ላይ በጣም ቢዚ ነበር እኮ። በጣም ትልቅ ኬስ ስለሆነ የመጣው ቀን ነው። እኔና አንቺ ካንስል ያደረግነው ሚቲንጋችን ሁለተኛ ቀን አይደል ዛሬ? ያን ያደረግንበት ምክንያት ምንድን ነው? እሱ ስላልተመቸው መውጣት አይችልም። ስላልተመቸው ሳይሆን መውጣት አልችልም ብሎኛል ነበር ስትኝ ነበረው እኮ። ቢዚ ስለነበርኩ ነው። ስራ ላይ ነኝ። አሁን ራሱ ቆይ ማወጣበት ምክንያት ምንድን ነው? ቢዚ ብንሆንም የራሳችን ጉዳይ ነው። አንተ አይመለከትም እዚህ ጋር የሆነው ስላለው ነገር። አንድ ነገር ልንገርሽ፣ ሄለን እንዲደበቅ ስለነገረች ትእዛዝ ስለተላለፈ ነው። አንተ ወንጀል ነው እየሰራህ ያለኸው እዚህ ጋር። አግተኸኝ መጣኸኝ፣ ሰርጌን እየጠበቅኩ ያለው። እስኪ እንዴት ነበር ኢንጌጅመንታቸው? የዚህ ሰሞኑን የነበሩትን ነገሮች እስኪ መለስ ብለሽ አስቢያቸውና ከዚህ በፊት በደንብ ትደዋወሉ ነበር፣ ታወሩ ነበር። ሁሉን ነገር የመገናኘቱም ነገር ብዙ ሰፊ ነበረ። ሰሞኑን ላይ ግን የተፈጠሩትን ነገሮች እስኪ መለስ ብለሽ ቁጭ ብለሽ አስቢያቸው። ናሆም ምንም የተቀየረብሽ የተለወጠ ነገር የለው። ቢዚ ነው። ቢዚ ሆኖ ደግሞ ስለሚሰራ ሰሞኑን ብቻ ሰሞኑን ኦልሬዲ ሰርግ አሁን ጎጆ እንትን የሚል ሰው ነው ራይት። ሰው በጣም ብዙ አይነት ወጪ ያለበት ሰው ነው። ስለዛ እሱን ከቨር ለማድረግ እየሰራ ነበር። አይመለከትም ሲጀመር ስለዚህ አይነት ጉዳይ እና እኔ አሁን ግን ማወቅ የምፈልገው ነገር ውስጥ ስላለው ነገር አባታችን ተቆቅሎ ሞቷል። እኔም ማቀው በመኪና እንደሞተ ነው ያሰውዬ። ሶ ስላለው ነገር እኔ ብታስረዱኝ ደስ ይለኛል። ከዛ ውጪ ግን እኔን አስወጡ። እኔ ልሂድ፣ አብረን እንሂድ፣ ልቀቁኝ። እኔ ልንገርሽ፣ የተፈጠረውን ታሪክ ልንገርሽ። ናሆም ስለማይነግርሽ አባታቸው ሄለንን እንደደፈራት አድርጎ እናታቸው እንድታክ ተደረገ። እናታቸው ደግሞ አስቢው እንግዲህ ስሜታቸው ሊቆጣ ይችላል። ትክክለኛ አይደለም ያደረጉት ድርጊት፣ ግን ውሃ አፍልተው በተኛበት ቀቅለው ገደሉት። የህንድ ፊልም ነው። ይህንን ሙሉ ጎረቤታቸውን ዞረሽ ብትጠይቂ የሚነግሩሽ ታሪክ ነው። ስለነሱ ቤተሰብ ማንም ሰው ማውራት አይፈልግም። በጣም ነው የሚፈራቸው። ስክሪፕት ሰርቶ ነው የመጡት። አተመኛቸው። ይህ ምንም እንደዚህ አይነት ጭካኔ ራሱን ዋቀቅለው ምናምን አባት ይህን ድርጊት ምንም በቃ ሳምሶን ወንድም ነው አይደል? ሲጀምር ለምን የምጠይቀኝ እንደዚህ አይነት ጥያቄ? ሳምሶን ወንድም ነው አይደለም? እሱማ ነው።
ሳምሶን መያዝና መታሰሩን ታውቃለህ? አላውቅም። ናሁ መወሻሸቱ አያዋጣም። ሳምሶንም መጀመሪያ ላይ እንዳንተ ለምን ዋሻለሁ? እኔ ያለውን ነገር እየነገርኩ ነው። በጣም ጊዜ የለኝም። አሁንም እያስጨነቀኝ ነው። አሁን እኔን ወደ ከፋ ነገር ውስጥ እያስገባኝ ያለው እኔ በምፈልገው ልክ እማትነግረኝ ከሆነ እማትፈልገው ነገር ማን አንተ ሲጀመር እንደምትፈልገው የምታደርገኝ ማን? እኔ ተራ መርማሪ ጋዜጠኛ ነኝ። ስለናንተ ሁኔታ እኮ አይመስልም። ሁኔታ አይመስልም። አብረው በፓርትነርነት ሲሰሩ የነበሩ ሰዎች ኦልሬዲ ለምስክርነት ተዘጋጅተዋል። በአንተ ስም ሲፈረሙ የነበሩ የኢንሹራንስ ወረቀቶች እጅ ላይ አሉ። እነዚህ ሁሉ ነገር አንተን ለህግ አካል አስተላልፎ ከመስጠት ወደኋላ የሚያደርጉ ነገር የለም። ስለዚህ የምታውቃቸውን ነገሮች በግልጽ ብትነግረኝ ጥሩ ነው። ለእገዛ ነው ለማስጨነቅ ነው የመጣው? አንተ አንዴ ለእገዛ ነው ትላለህ፣ አንዴ ታስጨንቀኛለህ። ግራ አጋባኝ እኮ እንዲህ ምን ረጋ ብዬ ድሉን እየሰጠው ነው ያለሁት ነገሮችን እንድታስተካክልና እኔ ምንም በማላውቀው ነገር ላይ እድል ብትሰጠኝ ባትሰጠኝ ጉዳይ አይደለም። በሄለን አስገዳጅነት እነዛ ወረቀቶች ላይ ፈርመ ሊሆን ይችላል። ምናልባት አንተ ሳታውቅ ሄለን ስራ የምትልህ ነገር ወንጀልም ይሁን ምንም እሷ የበላይ ስለሆነች እሷን ተቀብለህ እየሰራ ሊሆን ይችላል። ምናልባት አንተ ውስጡ ነው ያለህበት አውቀህ እያስመሰልክም ሊሆን ይችላል። አሁን ካሜሬን ካጠፎኝ አንተን ከዚህ ቤት ይዤ ከወጦኝ ማውራት ያለብህን ነገር ትናዘዛለህ። ምንም አይመጣም። መናዘዝ ብቻ ሳይሆን አንድ ነገር ልንገርህ፣ እርግጠኛ ሆኜ መናዘዝ ብቻ ሳይሆን መታሰርህም አይቀርም። በቂ ማስረጃ አለን አንተ ላይ። ሰላምን ዋሽቻታለሁ፣ ዊዲንግ ፕላነር ነኝ ብዬ መጠቀሚያ አድርጌያታለሁ። ያንን ነገር ላስተካከልም ስለምፈልግ ነው። እሱ ራሱ ወንጀል እንደሆነ ታውቃለህ አይደል? ምንድነው ወንጀል የሰራሁት? አጭበርብረህ ወንጀል ነው። በቃ ይሄ ራሱ ያስጠይቃል። ይሄን ሁሉ ማድረገው ግን ማዳንና ማትረፍ ያለብኝ ብዙ ሰዎች ስላሉ ነው። ሰላም ይኸውልሽ፣ የነገርኩሽ ያለሁትን ስቶሪ ከፈለግሽ በደንብ አድርጌ ያሳይሻለሁ። ቪዲዮዎች አሉ፣ ቪዲዮችም ታያለሽ። ዶክመንቶችም እጃችን ላይ ያለ ማየት የምትፈልጊውን ነገር እንዳለ ገልጸሽ ማየት ይቻለሽ። እነዚህን ሰዎች አትስሚያቸው። አንደኛ ነገር በሰላም መንገድ ቢመጣ እንደዚህ እንትን አድርጉሽ አታሉሽ አይመጣም ነበረ። ገብቶሻል አይደለ? ስለዚህ እሱ ራሱ ችግር አለበት። ተነሽ፣ ያሳዩሽ ያሉትን ነገሮች እንዳለ ያሳዩሽ። አንቺ አሳዩት፣ ሁሉ ነገር አሳዩት። አሁን ምንም የለም፣ አትመኛቸው። እነዚህ አሁን ሰላም የለችም። እኔ እናንተ በግልጽ ሁሉ ነገር ማውራት አለብን። እሷን ፈርታ ከነበረ እሷን አስወጥቼ እልሃለሁ። ሁሉን ነገር እንድትነግረኝ እፈልጋለሁ። በጣም አስጨንቀኛል። እንዴት መሰለ፣ አሁን ከሰላም መውጣቷም አሪፍ ነው። ማወቅ የለባት ብዙ ነገሮች አሉ። በተለይ አሁን ላይ ጥሩ አይደለም። ጎጆ ለመመስረት እያሰብን ነው እና አንተ ስለምትለው ነገር ባታውቅ ደስ ይለኛል። በጣም ብዙ ነገር ያበላሽብኛል። ገብተዋል። እና ደግሞ ይህንንም ቪዲዮ ለሄለን ባትልክ በጣም ደስ ይለኛል። ምክንያትን ስጠኝ። ከእንደገና ደግሞ አንተ የምታውቀውን ነገር ስለሄለን እኔ አሁን ጠቃላይ ሄለን በብዙ ሰዎች ላይ እየተጫወተች እንደሆነ አውቃለሁ። ቅድምም ነገር ያለው ስለነ ሄኖክ ምናምን እነሱን ስንይዛቸው አብዛኞቹ ሰነዶች የተፈረሙት በአንተ ስም ነው። በህይወት ኢንሹራንስ ስም ምን እየተደረገ እንዳለ ምስኪኖችን፣ ተራ ጉልበት ሰራተኞችን የህይወት ኢንሹራንስ እየገባችሁላቸው ጥሩ ነገር እንደተደረገላቸው አድርገው ያስባሉ። እናንተ ግን በማንኪያ እየሰጣችሁ በኤክስካቫተር ዝቃችሁ ወደ ቤት ታስገባላችሁ። ይሄ ሁሉ ፕላን እንዴት እንደተጠነሰሰ ማወቅ እፈልጋለሁ። ከዛ ላይ ደግሞ ሳምሶን ጀምሮልኝ ያልተመለሰልኝ ጥያቄ አለ። አባታችሁ ሄለንን እንዳልደፈራት እየነገረኝ ነበረ። ግን ምን ዋስትና አለኝ ቪዲዮ ላለመላኩ ለሄለን? አሁን ሄለን ምንም የምታመጣበት ጉዳይ የለም። ሄለን ሲጀምር ሀገር ውስጥ መግባት አትፈልግም። ምናልባት ነገሮችም በኢንተርፖል መልኩ የሚያልቅበትና ተይዛ የምትመጣበትን ነገር እያመቻቸን ያለ ነው። አንተ ላይ ያሉትን ሰነዶች ታውቃቸዋለህ። ገንዘቡ አንተ ጋ የለም፣ ግን አንተ እየፈረምክ ከባድ ወንጀለኛ ሆነሃል። የሰዎች ህይወት ሲቀጠፍ ነበረ። እንዴት ፕላን ተደርገው የህይወት ኢንሹራንስ ከተገባላቸው በኋላ እንደሚገደሉ ሁሉ ነገር ታውቃለህ። ስለዚህ ስለ ሄለን የምታውቀውን ነገር በነገርከኝ ቁጥር የአንተን ቅጣት እያቀለልከው ትሄዳለህ።
እዚህ ጋር ነው ምን እየቀረስኩ ያለሁት መረጃና ማስረጃ ገብተልኛል እንደማይሄድ እሷ ጋር እንደማይደርስ እሷ ጋር ምንም የሚደርስ ነገር የለም። እኔ መረጃና ማስረጃ ነው እየሰበሰብኩ ያለሁት። ብዙ ነገር ነው የሚበላሽ። ለእናንተ ደህንነት ስል ደግሞ ይሄ ቪዲዮ አስተማሪ ከሆነና የሚያስተምር ከሆነ ነው የሚለቀቀው። ቪዲዮም ለእናንተ ደህንነት ስንሉ ምንም ያህል ወንጀለኞች ብትሆኑ የእናንተ ፊት እንዳይታይ ማንነታችሁ እንዳይታወቅ አድርገን ነው ቪዲዮዎችን እየለቀቅን ያለ ነው። ነገ ከነገ ወዲያ ታረማችሁ ስትወጡ ወደ ማህበረሰቡ ስትገቡ ትላንትና ላይ በሰራችሁ ጥፋት ወይም ወንጀል ድጋሚ ተሸማቃችሁ እንድኖሩ ስለማንፈልግ ፊታችሁ ወይ መልካችሁ እንዳይለይ አድርገን ነው ቪዲዮዎችን እየለቀቅን ያለ ነው። ዳት ማች ለወንጀለኛ እንኳን እያሰብና እየተጠነቀቅን ያለ ነው። ስለዚህ ናሁም ያሉትን ነገሮች አስረዳኝ። መጥፎ ሰዓት ነው የመጣው። እሺ ግን በቃ ማድረግ ስላለብኝ አንድ ጥያቄ ነው እየጠየኩ ያሉት አይደል? ለምን እንደምታድበሰብሰው ነው እንጃ። አባታችሁ ሄለን ደፍሯታል አልደፈራትም? ኦኬ እንዴት መሰለህ፣ እኔ አሁን አይ ቲንክ ቅድም ስለ ዛሬ 14 ዓመት ምናምን ለተፈጠረው ነገር ነው አይደል የጠየቀኝ። በወቅቱ እኔ 17 ዓመት ነበር እና ትንሽ ፋየር ስቴጅ ላይ ስለነበርኩ ብዙም ስለዚህም እንትን አላልኩም። ላይ በእንትን ነው ያየሁት። ብራዘር ነበረ ግንኙነት ስለነበራቸው ከሄለን ጋር ብራዘር ትንሽ በጣም ተቀራርቦም ስለነበር ብራዘር ነበረ አሁን ያልከውን ነገር ያደረገው። የደፈራት ወንድማችሁ ነው? ደፈራት ማለት እንኳን እኔ ይከብደኛል፣ ምክንያቱም በጣም ቀርባው ነበር። እሷም እሱ እኮ ሊያገባ ፕላን ላይ የነበረ ሰው ነው። ቤተሰቡ እሱ ሊድር እየተዘጋጀ የነበረበት ሰዓት ላይ ነበር የነበረው። ከሄለን ጋር እንዴት ግንኙነት ሊኖራችሁ ይችላል? ሊያውም ደግሞ እህቱ እኮ ነች አይደል? ሄለን ማለት አብራችሁን ያደጋችሁት። በቃ እኔ ያው በዛ እድሜ ያስተዋልኩት ነገር ያው ምግብ ራሱ እንደምትሰጠው በጣም እንደምትንከባከበው ነው። ዊች ሚንስ ለሱ ያላት ቦታ እንትን እንደሆነ ነው። እኔ መድፈር ስትል ራሱ አዶን አልገባኝም። በእንደዛ ነው የማውቀው። ግን አባታችሁ ሄለን እንደፈራት ተብሎ እኮ ነው ያ ሁሉ ነገር የተፈጠረው። እንደዛ የተደረገበት ምክንያት ያው እንዲታወቅ ስላልተፈለገ ነው። ነገሮች እንዲበላሹ ስላልተፈለገ ነው። እናትንም አባትንም የሚያሳጣ ጉዳይ እኮ ነው። ናሁም እየቀለልክ ነው ወይስ ውሸት ነው እየነገርከኝ ያለው? ይህ ጉዳይ እኮ እናታችሁንም አባታችሁንም የሚያሳጣችሁ ጉዳይ ነው። አባታችን እንደዚህ አይነት ሰው አይደለም። ሲጀመር በጣም የሰው አክባሪ ነው። ሲጀመር ሄለን ራሱ ስትመጣ ማዘር አባታችንን አማክራ ነው ምናምን በጣም ደስ ብሎት ነው የመጣችው። በብዙ ነገር ወንድሙ ልጆቹን ታግዛለች ብሎ ነው ያስመጣት እና አባታችን አይደለም እና እንደዛ ነው። ታዲያ አንተ የሚሉ ነገር የምታውቅ ከሆነ ቤተሰባችሁ እንደዚህ መና ሆኖ እንዳይቀር ሙሉ ለሙሉ እንዳይበታተን እናታችሁም አባታችሁ ላይ ያንን እርምጃ ወስዳ እንዳትታሰርኩ ሴቭ ማድረግ ትችል ነበር አይደል? ይሄ ፋብሪኬትድ የሆነ ነገር ነው እየነገርከኝ ያለው። ወንድሜም ነገር አሁን ጋብቻ ላይ ስለነበር የጋብቻ እንትን ላይ ያገባ የተዘጋጀ ሰው ነው እኮ እንዳይበላሽበት ነው ይህን ሚስጥር ያላወጣ ነው። ከዛን ደግሞ ማዘርም ፋዘርን ትረዳዋለች ብለን ስላሰብን ወደ እሱ አድርገን ሁላችንም ጸጣ። በምን መልኩ ነው ልትረዳው የምችለው? በምን መልኩ ትረዳለች ብለን ያሰብነው? እንግዲህ ያው በእናትህ እያስጨነቅኝ ነው። ማይሆን ነገር አንስተ አንተንም ማይሆን ነገር እየነገርከኝ ያለው በምንም ታምር ቤት በኩል ነው ትረዳዋለች ብለህ የምታስበው? ያው ብዙ ዓመት አብረው ስለኖሩ በእንደዚህ አይነት ደረጃ ይጨቃከናሉ። እሷ ልጁ ነው ብላ የምታስበው ከክፍለ ሀገር አንጥታ እያሳደገች ያለችው ልጅ ደፈረ ተብሎ ሊያውም ደግሞ መኝታ ቤት ውስጥ ጭራሽ ይዘዋለሁ እያለች ነበር የነበረው። መኝታ ቤት የያዘችውን ሰውዬ እንዴት ነው እሱ ድርጊቱን አላደረገውም ያደረገው ወንድሜ ነው እያልክ የምታታለለኝ? ያየሁት ነገር ስለሆነ ነዋ። ያየሁት ነገር ካየህ ለምን ዝም አልክ? በቃ ነገሮች እንዳይበላሹ ስለፈለግኩ ነው። ነገሮች እንዳይበላሹ በሰዓቱም እኔ በቃ እድሜም ትንሽ እንትን ያለ ስለሆነ በቃ የተነገረኝን ነገር ነበር ማድረግ የነበረብኝ አረኩ። እሱ ነው። አሁን ላይ ግን በቃ ይሁን እውነቱ እያስጨነቅኝ ነው። ከዚህ በላይ ፕሊስ ማይሆን ታሪክ አንስተ ወደኋላ መልሰኛል። ምንም ማይሆን ታሪክ ሳይሆን አንተ እኮ እንጃ ምንም አይነት ጸጥታ ራሱ አስገባት ልግባ እያለች ካልሆነ አስገባት፣ ችግር የለም። አንተ ማይሆን ነገር ነው እየነገርክኝ ያለው። በምንም ታምር ሊሆን የማይችል ነገር ነው። የሆነ ነገር ነው እኔ ደግሞ እየነገርኩ ያለሁት። በቃ ይሁን እውነቱ። ምንድነው ያየሁት ነገር? በቃ ከዚህ በላይ መጨናነቅ አልፈልግም። የስንት ሰው ህይወትን ያበላሸው ምን አይነት ሰው ነበር ላገባ የነበረው? ምን አይነት ሰው ነበር ወደ ህይወቴ ሊቀላቀል የነበረው? ለምን አታስረዳኝ? አላቅህም ማለት ነው? መስተካከል የሚችሉ ነገሮች ናቸው እኮ እነዚህ። ምን ነው መስተካከል የሚችሉ? እና ያለፈ ታሪክ ነው ሲጀመር። ሰው ቤት ተቀማ፣
በቃ ያለፈ ነገር ነው። የሰው ልጅ ይሳሳታል እኮ አይደል እንዴ? መሳሳት አይደለም የእናንተ ስህተት በጣም በዛ። እንዴ ስህተት አሁን እየነገርከኝ የነበረውን ነገር ግን ማለት ነው አሁን ራሴ የፈጠርኩት ነገር ነው በለኝ። በምንም ተአምር ወንድምህ የደፈራትን ሴት አሁን አለቃ አድርጋችሁ ቁጭ አድርጋችሁ ለአባታችሁ መሞት ለእናታችሁ መታሰር ተጠያቂ የሆነች ሴትዮን እያመለካችሁ የምትኖሩበት ምንም አይነት ምክንያት አይኖሩ። ፋብሪኬትድ የሆነ ነገር ነው የምንነግረኝ። ሄደንን የደፈራት ወንድማችሁ ሊሆን አይችልም። ለምን ነግርሃለሁ? ያ ደግሞ ከሆነ ደግሞ እናንተ ዝም አትሉ። አባታችን አይደለም በቃ ነገርኩ። እውነት አይደል የፈለግከው? እውነቱን ንገረኝ አልኩ። እውነቱን ነገርኩ። በቃ ታዲያ ለምንድነው ዝም ያላችሁት? በቃ ጊዜ ፈልገን ሴትዮ እኮ ህይወቷን ተቀምጣለች በማይሆን ነገር ባልሆነ ነገር። እሱስ ደግሞ እንደ እህቱ የሚያስባትን አብሯት ያደጋትን ልጅ እንደዚህ አይነት ድርጊት ሲያደርግ ራሱ ምን ማለት ነው? በቃ ስህተት ነው ተፈጠረ እኮ ኔቸር የሆነ ነገር ነው። አንዳንዴ ይፈጠራል እንደዚህ አይነት ነገር። ምን አይነት ኔቸር ነገር ነው እያልከኝ ያለኸው? ደግሞ እንትን አላት አይደል? ምን አይነት ቤተሰብ ነው ያላችሁ? ስለ እንደዚህ አይነት ነገር ነው። አንቺ አሁን ስለ ቤተሰቤ እያወራሽ ልታስጨንቂኝ ነው። አንቺ እያወራሁ አይደለም። ለመጀመሪያ አላስረዳኸኝም። ይሄን በቃ እንትን ካልን በኋላ አስረዳሻለሁ ብዬ ነው። ብዙ ነገሮች ይበላሹብናል ብዬ ስላሰብኩ አባትን ብሎ ነው ነበር የሞተው ይዛኔ። በቃ እንደምታውቂው ነው በመኪና እኮ አሁን ግን ምንድነው በዛ ሰዓት ብነግርሽ ደግሞ በቃ እንድታመልጭኝ ስላልፈለኩ ያን ታሪክ ብነግርሽ በጣም ስለምወድሽ። ምን አይነት አይምሮ ነው ግን ያላችሁ? ስለምወድሽ ነው በቃ አንድ እናንተ አንድ ውሸት አባት አሳጣችሁ፣ እናት አሳጣችሁ። እናታችሁ አሁን ጎዳና ለጎዳና እየለመነች እየኖረች ነው። እናንተ ምንም እናንተ በፈጠራችሁት ነገር እኮ እንደዚህ ሆነች። ስለ እናቴ ራሱ ማወቅ መስማትም አልፈልግም። እኔ በቃ አንፈልግም። እናታችን ሲጀመር መሞታችን 14 ዓመት ሙሉ በስር ስትማቅቅ ነበረ። እናንተ ፋብሪኬት ባደረጋችሁት ተራ ውሸት መቀጣት የነበረበት ሰው ሳይቀጣ እሷ አረመናዊ የሆነ ድርጊት እንድታደርግ ሞተናል። ሲጀመር ለእናታችን ምንም የሚመለከታት ነገር የለም። ሞተናል። እንደ ሞትን ነው የምታውቀው። ምንም በቃ ከዛ ለሷ ጥላቻ ነበራችሁ ነው እንዴ? አባታችንን ገላ እንዴት አባታችሁን የገደላችሁት እናንተ በሰራችሁ ስራ እኮ እናንተ ባጠፋችሁት ወንጀል ነው አባታችሁን እንድትገድል የተደረገችው። የፈለገ ነገር ቢሆን እንዴት እንደዛ ታደርጋለች? እንዴት እንደዚህ ብለህ ታወራለህ? ምን አይነት ህሊና ቢኖር ነው እውነታውን እያወቅ አንድ እውነት ባለመናገርና በመደበቅ ብቻ ይሄ ሁሉ ነገር ተፈጥሮ? አረመኔ ነህ እውነት። እኔ ከአንተ ጋር ምንም አይነት ነገር አልፈልግም። በቃ በተቻለ መጠን አንተ ራሱ የሱ ሳይንስ አንቺ ምንድነው እሱ የገዛ ለአባታችሁ ያልተመለሳችሁ ለእናት ያራራ ሰው ለእኔ ትራራለህ? ነገ ለልጆችህስ ትራራለህ? በጣም ተሳስቼ ነው። አልተረዳሽኝም። ስለምወድሽ ነው አስረዳሻለሁ ብዬ ምንም አታስረዳ። በጣም ወይ እኔ እንዳንተ አይነት አንተ ትዳራችንን ለመበጥበጥ ነው የመጣው ነው። ትዳር የሚባል ነገር የለም። አንተ ወንጀለኛ ነህ። ካሁን በኋላ ለህግ አካል ተላልፈ የምትሰጥ ሰው ነው። የሐሰት መረጃ በማስተላለፍ እናታችሁ አባታችሁን እንድትገል አድርገሃል። ከዛ ውጭ ደግሞ የብዙ ሰዎችን ስለ እናቴ ባታነሳልኝ ደስ ይለኛል። እዚህ ጋር አባቴንም በቃ በማይሆን መንገድ ስላጣው አባት አትበለኝ። እኔ በጣም የተጎዳው ሰው ራሴ አታስጨንቅ። አንተ ጋር ልንገርህ አባትህንም እናትህንም የምትነግረኝ ነገር አንተን የገደልከው አባትህን። በቃ እኔ ልጅ ነበርኩ እኮ 17 ዓመት የነበረ አንተና ወንድሞች ናችሁ ተባብራ። እናታችሁ አይደለም አባታችሁን የገደለችው እናንተ ናችሁ የገደላችሁ። እኔም በቃ በዚህ ጉዳይ ብዙ እንትን ባትሉኝ ደስ ይለኛል። ወንድሜ የፈለግከውን ነገር አግኝተሃል አይደለ? ሂድልኝ። አንቺም በቃ የት ነው የምሄድልህ? የት ነው ያለው? ሂድልኝ የምትለው ሲጀምር የት ነው ያለው እኮ? በቃ ሸኘኛ። የምትፈልገውን ነገር አገኘ እኮ አይደለ? ታሪኩን ማወቅ ወንጀል እንደሰራ እያመንክ ከዛ ለቅቄ በነፃ እንድትሄድ ነው ፈልገው እኮ። ተደራደርን እኮ አይደል? ምንድን ነው የተደራደርነው? ቃል ገብተህልኛል እኮ ለሄለንም እንደማይላክ እኔን ለማገዝ እንደመጣ ነው አይደለ? ስለዚህ እናትና አባቱን የገደለ ሰው ሁለቴ ልትዋሸኝ ትፈልጋለህ? እንዲህ ዋሸኝ እኮ ሁለቴ። ወይኔ ምን አይነት ቃል አጣፊ ነው! ቃል አጣፊ ማለት ነው። እኔ በማላውቀው መንገድ ስንት ውሸት ነው ዋሻኝ እስካሁን። ሄለን እህትህ እንደነበረች ነው የማውቀው። እኔ ውሸት መዋሸት እኮ አይደለም። ለሰርጌ ቤተሰብ እየተዘጋጀ ነው። ፍቅር ስሚኝ፣ ፍቅር አንዴ ስሚኝ። ፍቅር ትለኛለህ አሁንም እኮ አስረዳሻለሁ ብዬ ነው። እንዴት ነው አንተ አባትህን የገደላችሁ ሰዎች እንደዚህ አይነት ወንጀል ያላችሁ ሰዎች? ገደልን። አባታችንን የገደለችው እናታችን ናት። አይነት ነገር አልፈልግም። እኔ ሰርግም አልፈልግም፣ ምንም አልፈልግም። በቃ ካሁን በኋላ በማይሆን ተልካሻ ወሬ የዛሬ 14 ዓመት በተፈጠረ ነገር እኔና አንቺ ዋሽተኸኛል። ተልካሻ ወሬ የምትለው ዋሽተኸኛል። የትኛው ነው ተልካሻ ወሬ? ዋሽተኸኛል። እንዳትረሳ። ለወደፊት አስቢ እንጂ ያለፈውን ተይው። አንተ ጋር ምንም አይነት ወደፊት የለኝም። እኔ እባክህን ሲጀመር ሁሉ ብሎ የመጣ ሰው ነው ሊበጠብጠኝ። የት እንዳለሁም አላውቅም። አንቺ በማይሆን ተራ ሰው እኔ ልሂድበት በቃ
እኔ ምንም ህይወቴ ውስጥ ደግመህ እንድትገባ አልፈልግም። ምክንያቱም ወንጀለኛ የጨዋ ቤተሰብ ነኝ። ገባህ አይደለ? ለአባታችሁ ያልተመለሳችሁ ኢቭን ኢፍ እናታችሁን እንኳን እንደዚህ የምትጠሉ ሰዎች ስለ እናቴ ባታነሽልኝ ደስ ይለኛል። በቃ እኔ አልፈልግም ምንም ነገር። እኔ ደግሞ ላጣሽ ስለማት ከዚህ ሰውዬ ጋር እዚህ በላይ ማውራት አልፈልግም። ካሜራውን አቋርጠው። እንግዲህ ውድ ቤተሰቦቼ ያው በቀድሞ ቪዲዮ ላይ እንዳያችሁት በጣም የሚያስገርም ነገር ነበር የታሪክ እየተነገረኝ የነበረው። እኔም ደግሞ ከሱ ጋር በዛ ልክ ቁጭ ብሎ ማውራት ትንሽ የሚመጥነንም ጉዳይ አይደለም፣ ኢሰባዊ የሆነ ነገር ነው ሲደረግ የነበረው። አሁን ደግሞ በሚያስቅ ሁኔታ አንድ ሰው እንግዲህ ደውሎልን እኛም ማግኘት እንደሚፈልግና በነ ሳምሶን በኩል ከሄለን የተላኩ ጠበቃ ነኝ የሚል ሰው እንግዲህ አጠገባችን ይገኛል። በሚገርምና በሚያስቅ ሁኔታ ምን አይነት ጠበቃ እንደሆነ እኔ ግራ ስለገባኝ እሱም ደግሞ በትክክል ከኔ ጋር ማውራት የሚፈልግ ከሆነ ያለ ካሜራ እንደማላወራው ነገር ነው ካሜራን አብርቼ ነው እያወራሁት ያለሁት። እንግዲህ ያው እንደምትመለከቱት ራሱን ሸፋፍኖ ደብቆ ነው እዚህ ድረስ የመጣው። ለምን ህጋዊ ጠበቃ ሆኖ ራሱን በዚህ ልክ ሸፋፍኖ መገኘት እንደፈለገ ጥያቄ ስለሆነብኝ ነው ካሜራ አብርቼ እያወራሁት ያለሁት። እስኪ ወንድሜ ያው የመጣህበትን ነገር እንድታስረዳን እንፈልጋለን። ግን እንድጀምርልኝ ፈለግኩት። ለምንድን ነው ራስን ሸፋፍነ መምጣት የፈለግከው? አይ ያው ራስን ሸፋፍነ የመጣው ማለት ያው ብዙም እንግዲህ እዚህ ጋር እንድታይ አልፈልግ። ካሜራ ያው ካሜራን ተደቅናል። እኔ እኮ ካሜራ ላብራ የምታውቀው ነገር የለም። ገና ስትመጣ ራስን ሸፋፍነ ነው የመጣው። አይ ያው እንግዲህ ምን መሸፋፍነ አይደለም። ያኔ አንደኛ ደንበኞቼ እንዲጉላሉ አልፈልግም። ያለው ነገር ለህግ አቅርበን አጣርተን ያለው ነገር ይፋ እናደርጋለን። ምክንያቱም አንተ አሁን እዚህ ጋር እነዚህ ልጆችን ብዙ ነገር ያው ጠይቃቸው። እኔ የጠየኩ ጥያቄ ለምንድን ነው ራስን ሸፋፍነህ መምጣት የፈለግከው? እኔ ካሜራ ላብራ ምን ልሁን በምን ታውቃለህ? ገና ስትመጣ ጀምሮ የምትፈራው ነገር እንዳለ አካባቢውን እየገላመጥክ ነው የመጣኸው። ከዛ በኋላ ደግሞ ራስን ሸፋፍነህ ነው የመጣኸው። በር ላይ ለፍተሻ ሲጠይቁ የነገርካቸው ነገር አለ። ሲጀምር አንተ ወንጀለኛ እንጂ የህግ ሰውም የምትመስል ሰው አይደለም። ምክንያቱም የሚያስፈራህ ነገር እንዳለ ራስን ሸፋፍነ ነው እየተንቀሳቀስክ ያለኸው። አይ ምንም ነገር የሚያስፈራ ሳይሆን ያው ምንም የምፈራው ነገር የለም። እኔ እዚህ ጋር ያው ሹራብህን እዚህ ድረስ አድርገህ ይህንን እዚህ ጋር ዘግተህ መተህ እያወራኸኝ ያለው አይደል? ግን አንተ ወንጀለኛ አይደለህም። አይ ወንጀለኛም አይደለም። እኔ ህጋዊ ሰው ነኝ። እኔ እኮ እነዚህ ሰዎች እየሰሩ ያሉትን ነገሮች ድርጊቶች ታውቃቸዋለህ? ድርጊቱን አዎ ቢያንስ ላጣራ ብዬ ነው የመጣሁት ያለው ነገር ማለት ነው። ምክንያቱም ደንበኞቼ ናቸው። ደንበኞቼ አንድ ሰው ወንጀል ከሰራ ምንድን ነው እየተርበተበትክ እኮ ነው? ምንድን ነው የሚያርበተብት? አይደለም እነዚህ ሰዎች አንድ ሰው ወንጀለኛ ከሆነ ዝም ብለው እዚህ ጋር ባልሆነ ቦታ ላይ እዚህ ጋር ታግቶ መቆየት የለባቸው። ማን የታገተው? ከመታገት ይጠናንሳል። እነዚህ ልጆች ማን የታገተው? ይሄ እኮ ማለት ነው ጊዜያዊ ስቱዲዮ ውስጥ ነው። ስቱዲዮ ውስጥ እነሱን ኢንተርቪው ማድረግ ስላለብኝ መረጃ መሰብሰብ ስላለብኝ ነው ያመጣኋቸው እንጂ እዚህ አይደለም እየተቀመጡ ያሉት። በህግ ጥላ ስር ነው እየዋሉ ያሉት። ወደ ማረፊያ ቤት ነው እየወሰድናቸው ያሉት። መታገት ነው። ነገ ከነገ ወዲያ መረጃዎች ከተናቀሩ በኋላ ፍርድ ቤት ይቀርባል። የዛኔ ጠበቃ ሆነ ፊት ለፊት እዛ ቆመ ማውራት እንችላለን። አሁንም ደግሞ ናሆምንም ሳምሶንንም ማውራት የምትፈልግ ከሆነ ያሉበት ድረስ ወስድሃለሁ። ግን ከኛ ጋር ምንድን ነው ከኛ ፈልገህ እኛን ልታወራ የመጣበት ምክንያት ምንድን ነው? ህገ መንግስቱን እየጠሳችሁ እኮ ነው ያላችሁ እናንተ እኮ። አንቀጽ 14-18 በሚለው የሰው ልጅ ነፃነት በመጋፈጥ ነው። ምንድን ነው የሰው ልጅ ነፃነት የተጋፋ ነው? እነዚህን ሰዎች ማምጣታችን ማሰራችን በቂ ማስረጃ ስላለን ከዚህ በላይ መጋፈጥ አለን። እነዚህ ሰዎች አንደኛ እኮ በ48 ሰዓት ቀርቦ ፍትህ ማግኘት አለባቸው። አንደኛ አንተንም ከተጠየቀ አይደለም ያስጠይቃል። ክስም ተመስርቶብሃል። ደንበኞች ናቸው። እርግጠኛ ነህ? አዎ። እነዚህ ሰዎች በ48 ሰዓት ፍርድ ቤት አልቀረቡ። ከዚህ በላይ ከተያዘ 3 ሰዓትም 4 ሰዓትም ማለት ነው። አንደኛ ሳምሶን ከተያዘ ሁለተኛ ቀኑ ነው። 48 ሰዓት ሞልቶታል። በአዋጅ ህጉ ድንጋጌ መሰረት በ1285 የጊዜ ቀጠሮ መርማሪ ፖሊስ የመጠየቅ መብት አለው። ተጨማሪ የጊዜ ቀጠሮ እንደሚያስፈልገው ጠይቆ የጊዜ ቀጠሮ ተፈቅዷል በፍርድ ቤቱ። ሌላ ማወቅ የምፈልገው ነገር አለ? በእናንተ ስር የተያዙትን ሰዎች በዚህ ኬዝ የተያዙትም ምናልባት አንተ የሄለን ጠበቃ ኮንክ፣ የዚህ ቤተሰብ ጠበቃ ኮንክ ይሄን ነገር ሳታቅ በድፍረት እኛ ጋር አትመጣም። አንድ ነገር ልንገርህ፣ ሲጀምር አንተ ጠበቃ ነህ ብዬ ቁጭ ብዬ ማውራትም ማንዴት የለኝም። ማለት አልገባኝም። ጠበቃ ነኝ ማለት እኔ እኮ አንደኛ ነገር እዚህ ጋር በጣም ያስጠይቃል። አንተ ራስህ እኮ ቢያንስ ምንድነው የሚያስጠይቀኝ እንዴ? አንተ እኮ ማለት ነው ሳምሶን ጊዜ ቀጠሮ መጠየቁን ፍርድ ቤት መቅረቡን እንኳን ሳታቅ ነው መተክ
እኔን ለመክሰስ እየተሯሯክ ያለው አይደል? እነዚህ ልጆችን እኮ ምን እያደረግን እንደሆነ እኮ ሌላ ገና አንተ ራሱ ምርመራ እናደርጋለን። ሌላ አጣርተን ሌላ ክስ ተመስርቶብሃል። ሌላ መረጃ ነው የምንሰበስበው። አንተ መርማሪ አይደለህም። እንዴት አይደለህ ማለት? አንተ መርማሪ አይደለህም። መርማሪ አይደለም አንተ ማለት ስራ ምን እያልክ ነው አይደለ? አዎ ጠበቃ የሚያስፈልገውን ማስረጃዎች መሰብሰብ ከፖሊስ አካላት ከመርማሪዎች መቀበል ነው እንጂ አንተ በየትኛው በኩል ነው መርማሪ ሆነ ነገሮችን መርምረህ ፈልፍለህ አውጥተህ ሰዎችን ልከስ የምችለው? እንዴት አልችልም? እችላለሁ እንጂ አንድ ጠበቃ እኮ ያለምንም ጥፋት ያለምንም ወንጀል ሲከሰስ ወንጀል እንኳ ቢያጠፋ መብቱ የተጠበቀ ነው። መብቱ የተጠበቀ ወንጀለኛ ቢሆንም እኮ መብቱ የተጠበቀው ነው። ተከሳሽም ከሳሽም መብት አላቸው። በየትኛው ህግ ነው? በየትኛው ህግ እያወራን ያለ ነው? ስለ ኢትዮጵያ ህግ ነው። ስለ ኢትዮጵያ ፍትህ ያለበት ሀገር እኮ ነው ያለ ነው። ፍትህ ያለበት ሀገር እኮ ነው ያለ ነው። ተከሳሽ ለማንኛውም ይኸውልህ መክሰስ ካለብህ እኔን በፈለግከው መልኩ ለመክሰስ ትችላለህ። አንተ ግን አንድ ነገር እርግጠኛ እንደሆን ልፈልጋለሁ። ከነ ሄለን ጋር ተገናኝተህ ነገሮችን እያካሄድ ከሆነ ከአሁን ሰዓት ጀምሮ በእኛ አይን ውስጥ ነህ፣ በእኛ ቁጥጥር ውስጥ ነህ። እንከታተልሃለን። ስለአንተ ብዙ ነገር እናጣራለን። የመጣህበት ጠበቃ ከሆንክ እንዳልኩ አሁኑኑ ዮናስ ያለበትን ማረፊያ ቤት እንወስድሃለን። የምትፈልገውን መረጃ ጠይቀዋለን። ጀርባህን ግን ከማጥናት ወደኋላ አንልም። ምክንያቱም የመጣኸው እንትን ጋር ነው፣ መርማሪዎች ጋር ያለው። ከእነሱ እኮ አልፈህ እኮ እኔንም እኮ እያስፈራኸኝ ነው። እኔንም እኮ ወንጀለኛ እያልከኝ ነው። ወንጀለኛ ባትሆን ማለት እንዴት ወንጀለኛ እያልከኝ ያለው? እንደዚህ ተደብቃት መጣም ነበር። ምንድን ነው መደበቅ ማለት? ምን ተደበቅኩ? ስለዚህ አንተ እኮ አሁን እነሱንም ሌላ ነገር ውስጥ ብለህ ድጋሚንን ወንጀለኛ ብለህ ደግሞ እዚህ ጋር ስሜን እያጠፋህ እኮ ነው። ስለዚህ አንተማ ሌላ ተልዕኮ አለ ማለት ነው። በቃ እንፈልግሃለን። እሺ ምን አይነት ጠበቃ ነው? እንደዚህ አይነት ጠበቃም ያለ አይመስለኝም። ለማንኛውም ውድ ቤተሰቦቼ ይሄ ሰውዬ ጀርባው በደንብ መጠናት ያለበት ይመስለኛል። በዚህ ልክ ተሸፋፍኖ መጥቶ ከኛ ጋር ማውራቱ ትንሽ አስገራሚ ነገር ፈጥሮብናል። ለማንኛውም የምንደርስበትን ነገር በቀጣዩ ለእናንተ ይዤ ለመምጣት ጥረት አደርጋለሁ። ያው እንግዲህ አንድ በአንድ እያልን እነዚህን የሄለን ግርፎችን እየሰበሰብን ለህግ አካል የምናቀርብበት ነገር፣ ፍትህን የምናሰፍንበት ነገር ይቀጥላል። ትንሽ የሰማኋቸው ነገሮች ቅድም ውስጤን ሲረብሹ ነበረ። አንዳንዴም ደግሞ እንደዚህ አዝናኝ የሆኑ ጠበቃ ነኝ ብለው መጥተው ህጉን ሳያውቁት ለወንጀለኛ ቆመው የሚያወሩ ሰዎችን ማግኘትና ማውራት በጣም የሚያዝናና ነገር ነው። ለማንኛውም ውድ ቤተሰቦቼ ፈን እንዳረጋችሁበት እርግጠኛ ነኝ። በዚህ ጉዳይ አዲስ የሆናችሁ ካላችሁ እንግዲህ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ብዙ የሚጠቅሙ ነገሮችን ወደ እናንተ እያስተላለፍን ነው የምንገኘው። እንዲሁም ደግሞ ቤተሰቦቼ እንደተለመደው ቪዲዮችን ተደራሽነት እንዲኖረው ማህበረሰቡን ከማንቃት ከማስተማር አንጻር ብዙ መረጃዎችና ማስረጃዎችን እየሰበሰብን ለእናንተ ይጠቅማል፣ ያስተምራል፣ እንዲሁም ደግሞ ነገ ትውልድን ለመቅረጽ ይጠቅመናል የምንለውን ቪዲዮ እየለቀቅን ያለ ነው። እናንተም ቻናሉን ሼር በማድረግ ተደራሽነታችንን አስፉልን። ፕሮግራሚን ስትከታተሉ እስካሁን ስለቆያችሁ ከልብ 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 አመሰግናለሁ። ወንድማችሁ ቴድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።